ሰላም ጤና ይስጥልኝ የቻናላችን ቤተሰቦች በዛሬው መሰናዷችን እምነትና አመክንዮ በሚል ኃይለ ቃል ርዕሳችንን መሰረት አድርገን የእውነትን ትክክለኛ ሚዛን በስፋትና በጥልቀት እንፈትሻለንና እስከ ዝግጅታችን መጨረሻ ድረስ በጥሞና ይከታተሉን። እምነትና አመክንዮ እምነት ማለት ሰው ከእርሱ ውጪ ያለውን ነባራዊ ሁነት ወይም የእውነታውን ዓለም የሚያስረዳበት የመንስኤና ውጤት ስልታዊ ቅንብር ነው። የሚታየውና የማይታየው ሁሉ የሆነበትን ሂደት፣ ትርጉሙን፣ የተቀመጠለትን ዓላማና ፋይዳዎቹን በሚመለከት የሚያስቀምጣቸው የተለያዩ የእውነታ መጠይቆች ስብስብ ነው። የሆነውን ሁሉ የምናስረዳበት ብቸኛው መንገድ ግን እምነት ብቻ አይደለም። በስሜት ሕዋሳት በመጠቀም በማየት፣ በመስማት፣ በመቅመስ፣ በማሽተት፣ በመዳሰስ በእነዚህ በአምስቱ የምንቀስመው ተለምዷዊ ዕውቀት ሕዋሳቱ ደርሰው ሊያውቁት የሚችሉትን ውሱን የሆነ የሚታየውን ዓለም ማስረዳት የሚችል ሲሆን እምነትም ተስፋ ስለምናደርገው ነገር የሚያስረግጥ የማናየውንም ነገር የሚያስረዳ ነው። ዕብራውያን ምዕራፍ 11 ቁጥር 1። ስለዚህ ልብ ብለን ካስተዋልን ለምሳሌ ያክል የማያምኑ ሰዎች በሳይንስ የተገኘ እውነት ማለት በሰው አቅም ሊደረስ የሚቻልበትንና በስሜት ሕዋሳት በመጠቀም ሊታወቅ የሚችለውን ዓለም ብቻ እውነት ይሉታል ማለት ነው። ስለዚህ እውነት የሚባለውን ነገር ሲተረጉም የሰው ልጅ በሰብአዊ ተፈጥሮው መድረስ በሚችልበት ገደብ ልክ አጥብቦ የደረሰበትን ይተረጉማል ማለት ነው። ቀሪው መላምት ወይም ሃይፖቴሲስ ነው ማለት ነው። ፈረንጆቹ ይህን ሁሉ ሪዝን ይሉታል። አመክንዮ ለማለት ይቻላል። ይህ አመንክዮአዊ ዕውቀት ወይም እውነት ነው። ይህ አይነቱ ውጤት ከጊዜ ወደ ጊዜ የሚለወጥ እንደ ሰው ብስለት የሚቀየር መሆኑን ልብ ይሏል። ሳይንሱ ከሃይማኖት ጋር የሚለያየው ታዲያ ለእውነት በሚሰጠው በዚህ ጠበብ ባለ ፍቺው ነው። ያልተደረሰበት ወደፊት በምርምር ሊገኝ የሚችል እውነት ሊኖር እንደሚችል እሙን ሆኖ ነገር ግን ማንኛውም እውነት ሳይንሱ እውነት ብሎ ወደሚጠራው ጥቅል ዕውቀት ለመግባት ይህን ስልተ ምክንያታዊ ሙከራ ወይም ሎጂካል ቴስት ማለፍ አለበት ማለት ነው። ስለዚህ ሳይንስ አይኑ የገባውን ጆሮው የሚያዳምጠውን እውነት ይላል ማለት ነው። ከዚያ ሌላ እውነት የለውም ነው። ወደ ሃይማኖት ስንመጣ ግን ይህ አመክንዮአዊ እውነት ጥቂቱ እውነት ብቻ ነው። ሲቀጥልም ዋናው እውነት እርሱ አይደለም፣ የቀረ ሌላ እውነት አለ፣ የሚበልጥ አለ ነው። እግዚአብሔር ይህንን አመንክዮአዊውን እውነት ሲመሰርት የሚታየውንና የማይታየውን ሁሉ ሲፈጥር የሰውን ልጅ ወደዚያኛው ምልአት ወዳለው የሚሰፋ እውነት እንደሚወስደን በማሰብ እንጂ እርሱን ብቻ መርምሮ እርሱኑ ብቻ አድንቆ በእርሱ ተመስጦ ቁም ነገሩ እርሱ መስሎን እዚያው ለመቆም አይደለም። በተለይም ደግሞ ቁስ አካላዊውን ዓለም ቁስ አካላዊ ያልሆነውን ዓለም ለማለት ነው የሚመለከተው እውነት ወይም ዕውቀት በአመንክዮ መረዳት አይቻልም። ምክንያቱም የሳይንቲስቶችን የራሳቸው መሠረተ ሐሳብ ካየን እንኳን ማንኛውም ነገር አምስቱ ስሜት ሕዋሳት ውስጥ ለመግባትና ከእነርሱ ተለይቶ ህላዌው እንዲታወቅ ያ ነገር ተፈጥሮ ቁስ አካላዊ ወይም ማቴሪያል ቢንግ መሆን አለበት። ቁስ አካላዊ ወይም ማቴሪያል ቢንግ ማለት ከቁስ ወይም ከማተር የተገነባ የተዋቀረ ማለት ነው። በዚህ ፍልስፍናዊ አፈታት ከሆነ ማንኛውም ቁስ አካላዊ ኩነት ከእርሱ ከሚያናንሱ ሌሎች አላባውያን ተዋቅሮና ተገንብቶ የተሰራ ነው የሚል ነው። ይህ ደግሞ የቁስ አካላዊው ዓለም አይነተኛ መገለጫ ነው። የሰው ልጅ እንኳን ብንመለከት በስነ ደቂቅ አካላዊ ጥናት ወይም ፓርቲክል ፊዚክስ የተለያዩ እንደ ልብ፣ ኩላሊት፣ ሳምባ፣ ደም፣ አጥንት ወዘተ ያሉ ብልቶች ወይም ኦርጋንስ የፈጠሩት ማህበር ነው። ብልቶች ወይም ኦርጋንስ ደግሞ
ጡንቻዎች ተያይዘውና ተዋህደው የፈጠሯቸው ናቸው። ጡንቻዎች ወይም ማስልስ ደግሞ ኅብረ ሕዋሳት ወይም ቲሹስ በተለምዶ ሥጋ የምንላቸው ተባብረው አብረው የፈጠሯቸው ናቸው። ኅብረ ሕዋሳትን ወይም ቲሹስ ደግሞ ሕዋሳት ወይም ሴልስ ብዙ በአንድ ሆነው የፈጠሯቸው ናቸው። እነዚህ ደግሞ የተለያዩ መትሕተ ሕዋስ አዋቃሪዎች ወይም ኦርጋኔልስ ያሏቸው ጥቃቅን አካላት ናቸው። ሕይወት የሚጀምረው እዚህ ደረጃ ነው። ምትሕተ ሕዋስ አዋቃሪዎች ወይም ኦርጋኔልስ ደግሞ ብዙዎች አተሞች በአንድ እየተጠጉ በኬሚካላዊ ጥምረት ወይም ኬሚካል ቦንድ እየተያያዙ ከፈጠሯቸው ኅብረ አተሞች ወይም ሞሊኩልስ የተሰሩ ናቸው። አተሞች የምንላቸው ደግሞ ከተወሰኑ ማዕከላዊያን የኃይል ቅንጣቶች ፕሮቶንስ ኤንድ ኒውትሮንስ እና በዙሪያ የሚዞሩ ኤሌክትሮናዊ ቅንጣቶች ወይም ኤሌክትሮን ጥምረት ውጤቶች ናቸው። ሰውም ብቻ አየን እንጂ ዓለም በሙሉ ሕይወት ያለውም የሌለውም ጉዑዙም ጉዑዛኑም ሁላቸው በዚህ ሁኔታ ተዋቅረዋል። ሰማይ ወጥተን ከዋክብቱን ጥልቅ ወርደን እሳቱን ብንመረምር እኒህ ታናናሽ ቅንጣቶች በተለያየ አኳኋን እየተቀናበሩ ያመጧቸው ናቸው። አምስቱ ሕዋሳት ሊያዩትና ሊረዱት የሚችሉትም ዓለም ይህንኑ ቁስ አካላዊ የሆነ ውቅር ዓለም ብቻ ነው ማለት ነው። ሌላውን እንዴት እናውቃለን? ሌላ ምንም ልናውቀው የሚገባ እውነት ወይም ዕውቀት የለም የሚሉ አሉ። እኒህ ደግሞ ፍልስፍናቸው በደንብ ነጥሮ ሲቀመጥ ጠቅለል ባለ ልሳን ከሚታየው፣ ከሚሰማው፣ ከሚሸተተው፣ ከሚቀመሰው፣ ከሚዳሰሰው ሁነት ውጪ ሁነት የለም የሚሉ ናቸው። እግዚአብሔር የለም ለማለት ነው። እንግዲህ እኒህ ሰዎች እውነትን ወደዚያ ወዳልነው በስሜት ሕዋሳት ተለይቶ ሊታወቅ ወደሚችለው ነባራዊ ዓለም ብቻ የሚያጠቡ ናቸው ማለት ነው። እግዚአብሔር አለ ብንላቸው እኒህ ሰዎች መልሳቸው ሊሆን የሚችለው አሳየኝ፣ ድምፁን አስደምጠኝ፣ ልንካው ነው። ይህ በእጅግ ቀላል አኳኋን ስህተቱ ሊገለጥበት ይቻላል። ሁነቶች ሁሉ አሉ የሚባሉት የግዴታ የሚታዩ፣ የሚሰሙ፣ በስሜት ሕዋስ የሚለዩ ሲሆኑ ብቻ ከሆነ እኒህ ሰዎች ራሳቸው መኖራቸውን የማይክዷቸው ነገሮች፣ ነገር ግን በሕዋሳት የማይገቡ የማይለዩ ኢቁስ አካላዊ ሁነቶች አሉ። ለምሳሌ ያክል እውነት ወይም እውነታ፣ ዕውቀት፣ ፍቅር፣ ጥበብ ወዘተ። እነዚህ ነገሮች መኖራቸው ይታወቃል። ነገር ግን የሚታዩ የሚዳሰሱ ነገሮች አይደሉም። በዚህ ምክንያት የኒህን ነገሮች መኖር ሲያስረዱ ሰዎች በቀጥታ አእምሮ ልማዳዊ ወይም ሴንሰሪ ኤክስፒሪየንስ ሳይሆን የሚጠቀሙት ከዚህ ውጪ የሆነ ሌላ መለኪያ ነው። ለዚህ ነው እግዚአብሔር ለሚባለው ኢቁስ አካላዊ ሁነት ከስሜት ሕዋሳት ሌላ ማስረጃ ሊጠየቅለት የሚገባው። እምነት ደግሞ ተስፋ ስለሚደረጉ እንጂ ለማየት ስለማይቻሉ ነገሮች የሕዋሳትን ቦታ ተክቶ አስረጂ የሚሆን ነገር ነው ማለት ነው። ለምሳሌ ያክል እግዚአብሔር አለ ብሎ ማመን እምነት ነው። ይህንን የእውነታ መጠይቅ በስሜት ሕዋሳት ወይም በአእምሮ ልማዳዊ ሂደት ሴንሰሪ ኤክስፒሪየንስ ለማስረዳት አይቻልም። ውሻ እንዳለና እንደሌለ ማንም ሰው ከልምዱ ተነስቶ መናገር ይችላል። አይቶ የሚያውቅ ከሆነ አለ ነው። ሌሎቹንም የቁስ አካላዊ ዓለም አላባዎች ወይም ኤሌመንትስ ኦፍ ደ ማቴሪያል ወርልድ ህልውናቸውን በዚያ አኳኋን ማስረዳት ይቻላል። የእግዚአብሔር መኖርና አለመኖር ስናስረዳ ግን ከቁስ አካላዊ ያተያይ አንጻር ማቴሪያል ወርልድ ቪው ፍጹም መውጣት ያስፈልጋል። ምክንያቱም እግዚአብሔር የሚባለው ነገር በዚህ ሰማይ ላይ በእውነት ካለ ሳይንቲስቶቹ ራሳቸው እንደሚሉት ከሆነ እርሱ ቁስ አካላዊ ወይም ማቴሪያል ቢንግ አይሆንም። እግዚአብሔር ቁስ አካላዊ ወይም ማቴሪያል ቢንግ ከሆነማ እግዚአብሔርነቱ እዛው ጋር ይቆማል። ምክንያቱም በባህሪው ሙሉ፣ ስፉ፣ ፍጹም ስለሆነ ከእርሱ ከሚያንስ ጥቃቅን ነገሮች የተሰራ የተዋቀረ ሊሆን አይችልም። ከሁሉም በላይ ደግሞ በእንዲህ ያለ ባህሪ ሆኖ ቁስ አካላዊውን ዓለም ካለመኖር ወደ መኖር አምጥቷል ለማለት አይቻልም።
ቁስ አካላዊ ሁነት ኢቁስ አካላዊ ሁነትንም ሆነ ሌላ ቁስ አካላዊ ሁነትን ማምጣት አይችልም። በዚህም ምክንያት እንዲህ አይነቱ ኢቁስ አካላዊ አካል ከስሜት ሕዋሳት የመረዳት ወሰን ውጪ መሆን ስላለበት የእርሱን ህልውና ለማስረዳት በስሜት ሕዋሳት በኩል ከሚሆን አመንኪዋዊ ሚዛን ውጪ ሌላ ሚዛን እንፈልግለታለን ነው። ያንን ሚዛን ቤተ ክርስቲያን እምነት ትለዋለች። ስለዚህ ይህንን ተስፋ የምናደርገውን ነገር እናምነዋለን ማለት ነው። እዚህ ጋር አንድ ሳይጠቀስ መታለፍ የሌለበት ነገር እግዚአብሔር አለመኖሩን መናገር በራሱ ስልተ ምክንያታዊ ውድቅነት ወይም ሎጂካል ፌለር ያለበት አስተሳሰብ ነው። ወይም ክርክሩ ራሱን ደፍቶ ይጥላል። ምክንያቱም እግዚአብሔር የለም ለማለት አንድ ሰው የለም የተባለው አካል ባህሪው ረቂቅ፣ በሁሉም ቦታ ያለ፣ ስፉ፣ ፍጹም ከመሆኑ አንጻር የት ቦታ ፈልጎ አቶት ነው ያስብላል። ሙሉ በኩልሄ የሆነን ባህሪ የለም ብሎ ለመናገር እዚህች አፍሪካ ላይ ቁጭ ብሎ አይቻልም። ውቅያኖስን በርብሮ የተራሮችን ራስ መዝብሮ ጫካውን በትኖ መሬትን ቆፍሮ ሁሉም ቦታ አይቶ እግዚአብሔር የለም ማለት አንድ ነገር ነበር። ከዚያም ግን ከፍ ብሎ ሰማያትን፣ ጨረቃን፣ ከዋክብትን፣ ዓለማትን ሁሉ ሄዶ ፈትሾ ዝቅ ብሎ የበርባኖስን ጥልቅ ቃኝቶ ከዚያ በኋላ የለም ማለት ደግሞ ሌላ ነገር ነው። ይህን ያለማመን ትምህርት በልበ ሙሉነት ለመናገር ማለትም እግዚአብሔር ሊኖርባቸው ይችላሉ ተብለው የሚገመቱ ቦታዎችን ሁሉ ፈትሾ ማረጋገጥ ሰብአዊ ባህሪያችን አያስችለውም፣ ውሱን ፍጥረታት ስለሆነን። ስለዚህ እግዚአብሔር የለም ባዩ ሰው በሌላ ቋንቋ ይህን ሁሉ የቤት ሥራ አጠናቅቅ ያለው ማለቱ ነው። ይህም ማድረግ ከቻለ ደግሞ እርሱ ራሱ ሰው ሳይሆን በሁሉም ቦታ መገኘት የሚችል ሁሉንም ማወቅ የሚችል ከሃሌ ሁሉ እግዚአብሔር የሚባልን ስፉ፣ ምሉዕ፣ ፍጹም አካል መመርመር የሚያስችል እማያልቅ፣ እማይቻል ወይም እማይያዝ ገደብ የለሽ ኃይል ያለው አንዳች ልዕለ ተፈጥሯዊ አካል ነኝ ማለቱ ነው። እንደዚያ ከሆነ ደግሞ እርሱ ራሱ እግዚአብሔር ነው ማለት ነው። ስለዚህ እግዚአብሔር አለ። በዚህ ምክንያት እግዚአብሔር የለም የሚለው ክርክር ራሱ ፈረንጆቹ ሰልፍ ዲፊቲንግ ወይም ራሱን በራሱ ድል ነስቶ የሚጥል ጽንሰ ሐሳብ ይሉታል። ሳይንሱ በዚህ አኳኋን አመንኪዋዊ እውነትን ወይም ትሩዝ ቤዝድ ኦን ሪዝን ብቻ እቀበላለሁ ይበል እንጂ ምንም አይነት የእምነት ቅንጣት በውስጡ የለውም ማለት ግን ዘበት ነው። ምክንያቱም በሳይንስ ውስጥም የሚታወቁና የሚሰነዘሩ እውነታዎች በሙሉ ታይተው፣ ተሰምተው፣ ተቀምሰው፣ ተዳሰውና ተሸተው የታወቁ ናቸው ማለት አይደለም። ለምሳሌ ያክል ከ9 ዓለማት ወይም ፕላኔቶች ውስጥ እስካሁን ያየነው አንድ እርሷ ምድር ነች። ሌሎች ጁፒተር፣ ማርስ፣ ሳተርን ወዘተ መኖራቸውን የምናውቀው አይተን ወይም ኖረንባቸው ሳይሆን ባለሙያዎቹ አሉ ስላሉ ነው። አልጌ የሚባል እንስሳም ይሁን ተክል አይቼ አላውቅም። ባክቴሪያ ተመልክቼ ጠረኑንም አሽትቼ አላውቅም። መኖሩን ግን አልክድም። ለምን? ያጠኑ ሰዎች አሉ ስላሉ። ማንኛውም ሳይንሳዊ የእውነታ ድምዳሜ ከእምነት የጸዳ አይደለም። ማለት አዕላፋት ሳይንሳዊ ቅድመ ግኝቶች ያለ ትምህርት ልማዳዊ ወይም ያለ ሴንሰር ኤክስፒሪየንስ ይሆናል ብሎ በማመን ብቻ ጥቅም ላይ እየዋሉ ሌሎች እልፍ ሳይንሳዊ የእውነታ ድምዳሜዎችን ለማምጣት ጥቅም ላይ ውለዋል። እዚህ ጋር በገቢር የምናየው በእምነት መዋቅር ውስጥም ሳያዩና ሳይሰሙ መኖርም መቀበል የሚባለው ነገር ስልተ ምክንያታዊ ውድቅነት ወይም ሎጂካል ፌለር ያለው ተደርጎ ሊታይ በፍጹም አይገባም ማለት ነው። ያለዚያ ሳይንቲስቶቹን በፍልስፍናው ዓለም የመለኪያ ምንታዌነት ወይም ደብል ስታንዳርድ መጠቀም ወንጀል ውስጥ ይከታቸዋልና ያስፈራል። በዚያውም ላይ ደግሞ እነዚህ ሰዎች የእውነትም ምልአት አያውቁም ማለት አይቻልም። ያውቃሉ። ከታወቀው በላይ ሌላ ዕውቀት፣ ከታመነው በላይ ሌላ እውነት እንዳለ ሁሉም ሰው በመሆኑ ብቻ ያውቃል። በተለይ ደግሞ የእግዚአብሔር መኖር በሰው ዘንድ ሊታወቅ ከሚችል ነገር ሁሉ ቀዳሚውና ወሳኙ እውነት ነው። ጠቢብ የሚያሰኘው እውነት ይኸው ነውና ጨርሻለሁ። የጽሑፉ ምንጭ
ሰላም ለኪ ከተሰኘው የብሎግ ገጽ ላይ የተወሰደ። በቸር ያሰንብተን። ቻናላችንን ከወደዱት ላይክ፣ ሼር እና ሰብስክራይብ ያድርጉ። አብራችሁን ስለቆያችሁ ከልብ እናመሰግናለን።